የጂ ፓወር ቲክቶክ ክሬቲቭ አዋርድ አዶናይ የኔ አባት ይችላል። እግዚአብሔርን ማመስገን እንዳንረሳ። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ሰግጣለህ፣ ትፈምሳለህ። ጥርግርግ እኮ ነው ያደረገው። በቃ ጥርግርግ ማለት ነው። በታጨበት ጠቅላላ ኖሚኔት በተደረገበት ዘርፍ ሁላ ነው በቃ ጥርግርግ ያደረገው። የትኛው ሴሌብሪቲ ነው በዚህ ሰዓት እግዚአብሔር ነው እንደ አዶናይ እንደዚህ የሚከበበው? ማን ነው? አዶናይ ይችላል መድኃኒዓለም እንዴ መድረክ ላይ ዘሉት እንዴ ተንበረከከ እኮ ማለት ነው። ሰግጥ የታባቱ ተቀወጠ ነው የምላችሁ። የማቺናው አሸናፊ ሰግጥ እወዳችኋለሁ። አብረን እንሰግጣለን፣ አብረን እንፈምሳለን። የታባቱ ጋይስ እንግዲህ በድጋሚ ተገናኝተናል። የድሉ አንጎበር እንግዲህ እስካሁን የለቀቃችሁ አይመስለኝም እውነት ለመናገር እኔ እንደ ሀገር የሆነ ሽልማት ያሸነፍን ይመስለኝ እውነት ለመናገርና እንደ ህዝብ የመረጥነው ሰው ስላሸነፈ በጣም ደስ ያለኝ የምር ሁላችሁንም እንኳን ደስ አላችሁ በድጋሚ ማለት ነው። አሁንም የሚገባው ሰው የለፋው ሰው ገብቷችኋል አይደል? በዚህ ዓመት ተጽዕኖ የፈጠረው ሰው አሸንፏል። ብዙ ትርጉም ያለው አዶናይ ይህን ሽልማት በማሸነፉ ብቻ ማለት ነው። ብዙ ሰዎች መሰገጥ መፈመስ የሚለውን ነገር ሲያጣጥሉ ነበረ። ምንም ማለት እንዳልሆነ መፈመስ ምንም ማለት እንዳልሆነ ብቻ አዶናይን ዝቅ የሚያደርጉ ነገሮችን አዶናይን ለመጣል ብዙ ሰው ብዙ ነገር ሲጥር ነበረ። ከተቋማት አንስቶ ማለት ነው። በጣም በሚያስገርም ሁኔታ ከግለሰብ እስከ ተቋማት ደረጃ ነበረ አዶናይን ለመጣል የተጣሪ ነበረውና እኔ እንጃ ብቻ በጣም ደስ ያለኝ ሆነ ለመናገር ማለት ነውና በቃ ሁሉንም ሰው ነው ያሸነፈው ማለት ነው። ሁሉንም ሰው በዝረራ ማለት ይቻላል። ስንት ነገር ተብሎ ነበር አዶናይ አይደለ? ከዚህ በፊት ባለጌ ስዳደግ እንደዚህ አይነት ጋጦጥ ሰዎችን አናቀርብም፣ አናፈምስ፣ አናጀግን ሲል ነበር ሰይፉ ፋንታሁን። አሁን ሳይወድ በግዱ የራሱ ሾው ላይ ራሱ መጋበዝ አለበት እንግዲህ ግዴታው ነው እንዴ አይደል እንዴ? የቲክቶክ ክሬቲቭ አዋርድ አሸናፊ ነው እንግዲህ ልጅ ግዴታ ካሸነፈ በኋላ ሊጋብዝ ይገባል። አትሊስት ማለት ነው ፍትሃዊ ነኝ ካለ ማለት ነው ጭንቅላት ካለው በጣም ነው ደስ ያለኝ እውነት ለመናገር። እስኪ ለማንኛውም በአዋርዱ ላይ የነበሩትን ቪዲዮዎች እስኪ አይተን አብረን ብናያቸው በድጋሚ እንግዲህ አብረን ብናያቸው ደስ አይልም? እስኪ አብረን እናያቸው አይሻልም? የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ የኔ አባት ይችላል። እግዚአብሔርን አዶናይ ስለሚችል ስለሚገባው ሁላችሁንም እንኳን ደስ አላችሁ። የምር በጣም እኔ ደስ ብሎኝ ነበር። የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ ኮንፊደንሱን ግን እያያችሁት ነው። አሸናፊ አዶናይ ስለሚቻል ምን ተሰማችሁ ግን? የምር ምን እንደተሰማችሁ ንገሩኝ። በሰዓቱ የነበራችሁን ኢሞሽን ማወቅ ፈልጋለሁ። ኮሜንት ላይ ንገሩኝ የምር። አንድ ነገር ረስተናል፣ እግዚአብሔርን ማመስገን። በሰላም ወጥተን በሰላም መግባታችን ለራሱ ለፈጣሪ ማመስገን አለብን። ማርያም
ማርያም ኧረ አዶናይ አሁን ገና ትክክለኛ አነቃቂያችን ጋር ደርሳ እንዴት ደስ እንዳለኝ ማለት ነው። እንደዛ ሲል ማርያም ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በጣም ደስ ይላል። ማርያም እያላችሁ እስቲ ኮሜንት አድርጉ። እናንተም የተደረገላችሁ ይሄ ነው የተደረገለት ነው የሚገባው። በእውነት እውነት ነው። በአጋጣሚ ደግሞ ዛሬ ማርያም ናት። ማርያም ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩ። እስካሁን እንግዲህ የደስታው አንጎቨር የለቀቃችሁ አይመስለኝም ሁላችሁም። በጣም ደስ ያለኝ እኔ እግዚአብሔርን የሚገባው ሰው በቃ ለዩቲናስ ሰይፉ መኪና ይግዛላት የምትሉ ሰዎች በቀን ከ300 ብር የሚቆጠቡ ለመኪና ባለቤት የሚሆኑበት ሲስተም እየሰራ እንገኛለን። ሁሉንም ፕሮዳክታችን እንድትጠቀሙ ጋብዛለሁ። አሁን ደግሞ በአዲሱ ፕሮዳክታችን ምን እየሰማችሁ ነበር? በዚህ ሰዓት ግን የምጥ ሰዓት ነበር እኮ የምጥ በቃ የለፋበትን ባያገኝ ምን እንደሚሰማን አስቡት እንግዲህ እግዚአብሔርን። ይህ ሁሉ ሰው በቃ የህዝብን ድምፅ ወደኋላ አድርገው እንግዲህ የራሳቸውን ምርጫ ቢያስቀምጡ ኖሮ ምን ሊፈጠር እንደሚችል እኔ እንጃ፣ እኔ አላውቅም ነበር። በአራት ዘርፍ ነው ያሸነፈው አዶናይ። በአራት ዘርፍ የሚገርም እኮ እንዳለ እጩ በሆነበት ዘርፍ ሁላ በቃ ጠቅላላ ነው በቃ እንትን ያለው ያሸነፈው። በጣም ደስ የሚለው እንግዲህ መሸከም ከበዱ እኮ አዋርዱ። Congratulations to Adonai for winning the G-Power Challenge Award, powered by G-Power TikTok Creative Awards 2025. Deserved winner of the evening. አቤት እንዴት አባቱ እንደሚቀበሉት አይደል? ኤኒዌይስ ደስ ብሎኛል። እንደገና አይሶ ስፒድ
አይዞ ስፒድ አይዞ ስፒድ ካሜራ ወደዚህ እስኪ የኢትዮጵያ ናሽናል ስፒድ እንግዲህ መጥቷል። ወደዚህ አገኘዋለሁ ባቃ እሱ ነው የሚመስለው ማርያምን። አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናቢ ወንድሜ አንዴ ወደ መድረክ እንዲመጣ የቪዲዮ የጀርባ አጥንት ይላል። ነው አንድ ነገር ልንገራችሁ ስለናቢ አለቀሰ እኮ መድኃኒዓለም። ስለናቢ አንድ ነገር ልንገራችሁ። ሁሌ ናቢ ሰምታችሁ ታውቃላችሁ። ናቢ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌ የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድገቡ ያደረጋችሁ ናቢ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ይደርሳል። የተናገረው ነገር ካለ ያን ሁላ ቪዲዮዎች የሚቀርጠው ልጅ ይሄ ነበር። ደስ ይላል በጣም። እንወዳቸዋለን። እኛ ይሄ ሁሉ ውጤት አውጥተነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ይሄ ሁሉ መንገድ የተወጣ ምግብ ሳንበላ ማለት ነው። ሌሊት 17 ሰዓት ነው ወጥተን ወደ ሶስት ነው ያለ ሰው አለ ነበረ። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የአዶናይ ስራ ልፋት የሌለው ለሚመስላችሁ ነው እንግዲህ መልእክቱ። ቀለል ያለ ኮንተንት ሁላ ለሚመስላችሁ በጣም ነው የሚያለፈው። እውነት እንዴ የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ፕሮግራሙን የተጓዘን ማለት ነው። እና ብዙ ደረጃ አሳልፈናል። ይሄ አዶናይ በሚስት ማርያም 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 ስሟን ጠራለሁ ሁሌ ከተመለከታችሁ ማርያምን ሳልተናገር አላውቅም። ሁሌ ምላሴ ላይ ያለች ሁሌ የምናገረኝ እቆምላታለሁ። ማርያም እላለሁ። ማርያም ደስ ብሎኛል። ማርያም ደስ ብሎኛል። ሚስቴክ ስለጠፉ ማርያም ደስ ብሎኛል። ለወጣ ስለደረስኩ ማርያም አመሰግንሻለሁ። ኦኬ በመጨረሻው አንድ ኮንተንት የጂ ፓወር ክሬቲቭ አዋርድ 25 አዶናይ ጥርግርግ እኮ ነው ያደረገው። በቃ ጥርግርግ ማለት ነው። በታጨበት ጠቅላላ ኖሚኔት በተደረገበት ዘርፍ ሁላ ነው በቃ ጥርግርግ ያደረገው። ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረግ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታውቁኝ ያላችሁ በጥንካሬ ብቻ ሳይሆን በድክመቴ ራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይ ገና እናካፍላለን፣ እንሰግጣለን፣ እንፈንሳለን። አዶናይ የራሱ ሞቲቬሽን ለሁላችንም ሰጥቶናል።
የትኛው ሴሌብሪቲ ነው በዚህ ሰዓት እግዚአብሔርና እንደ አዶናይ እንደዚህ የሚከበበው? ማን ነው? የትኛው አዋርድ ላይ ሲገቡ ነው እንደዚህ ተከበው ምናምን? የምር እንደዚህ በሰው የሚጨናነቁት የትኛው ሰው ነው? ይችላል ልጅ እመብራንን አጨናነቁት ነው የምላችሁ። በቃ ልታቀና ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ እግዚአብሔርን ማመስገን እንዳንረሳ እግዚአብሔርን ማመስገን እንዳንረሳ ለታባቱ በጣም ደስ ብሎኛል። ከምታስቡት በላይ ማለት እንዴ መድረክ ላይ ዘሉት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ዲቻ ቦይስ ነፃነት አክበረት ወደ መድረክ ልትወጡ እፈልጋለሁ። ናፒ የታለ? ቅዱስ ነው ወደዚህ። ናፒ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እንኳን ደስ አለህ አዶናይ ቲክቶክ ክሬተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሬተር አዋርድስ አሸናፊ። እንዳለ ሰበሰባችሁ። ዲቻ ቦይስ አምሮባችኋል የሌለ ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለህ። ተንበረከከ እኮ በመቀጠል ሁላችንም ተያይዘን ወደ ማለት ነው። ቅዱስስ ቅዱስ ሰግጥ እሺ ድምጤን አትሰማው። ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። ልጆቼ ናቸው አለ። እነሱ ትልቅ ደረጃ ማድረስ ደግሞ የዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ነው። 25,000 ህፃናትን 25,000 ልጆችን ማገዝ እፈልጋለሁ እያለ ነው። ያሳካል። አቦ ይመች። የምር እግዚአብሔር ራሱ ያውቀዋል። ስግጥ ፍልስቱ በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኛ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን እንድትቀይሩ ነው። ቲክቶክ እንድታሸንፉ ነው። ስግጥ ፍልስቱ ወዳችኋለሁ። ቁልፍ ሁላ ተበጠሰ ማለት ነው። ተረክበናል ይላችኋል። በቃ
የልፋት ውጤት ነው አባቴ። ማንንም አለመስማት እንግዲህ ይህንን ነው የሚያስገኝላችሁ። መሰገጥ የቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፍ እንድታሸንፉ ያደርጋችኋል። አሰግጡ የሚሏችሁን ሰዎች አትስማውንም ቢሆን ማለት ነውና ለዓላማችሁ ላሰባችሁት ነገር ማንንም ሳሰሙ ጸንታችሁ በኮንሲስተንሲ ለዓላማችሁ ጸንታችሁ ላሰባችሁበት ቦታ እስከምትደርሱ ድረስ ሰውን ሳሰሙ ግፉበት ጋይስ፣ ይመቻችሁ። እግዚአብሔርን በጣም ደስ ያለኝ እኔ የታባቱ ተቀወጠ ነው የምላችሁ። ከተማዋ ተጨነቀች ነው። Once again, y'all make some noise for my brother, the one and only Adonai himself in building. Adonai, welcome to Casablanca. Johnny, welcome. Welcoming the biggest guest of this year, Casablanca, the one and only Adonai. Let's see, can y'all hear Casablanca? Make some noise. Alright, my brother. We're not even brother, out of blue. Welcome to blue, my brother. Quite the side of the Gami. Congratulations, my brother. Let's go. Adonai. Yazi Ahmed TikTok Creative Award. Yamachino should not be. Here we go, my brother. Let's go. This is your day, my brother. Guys, and wait. Adonai in the building. DJ Tabu. Are you ready to drop out that shit, my man? Shout out to my brother. Yes, sir. Yes, sir. Not himself a building tonight. Adonai not be in the building. Once again, my brother, congratulations, Adonai. What a signer. Here we go, my G. Drop off that shit, DJ Tabu. Drop it. ሰግጥ ሰግጥ ፍምስ በጣም ደስ ብሎኛል። እወዳችኋለሁ። አብረን እንሰግዳለን፣ አብረን እንሰምሳለን። የታባት ጨርቁን ተሎ ያበረ ዲታ እንዳትይ በማርያም የሰው ስሜት የ2025 ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ አልጩም በጣም ይገርም። ይመቻችሁ። ወይኔ የሰው ፍቅር ትጠላላችሁ እኮ በቃ ሰግጣለህ፣ ትፈምሳለህ።
የማድነቅ ባህላችን ግን በጣም እየጨመረ ነው ያለው። ግን እንደዚህ እኮ አልነበርንም። የፈለገ ታዋቂ ሰው ቢያልፍ አበሻ እንደዚህ እንትን ይላል። ግን እግዚአብሔርን አይ እየተሻሻልን ነው። ግን የማድነቅ ባህላችን በደንብ አይ ለአዶናይ ያለው የሰው ፍቅር በጣም ይለያል፣ ምን ለመናገር ማለት ነው። አጨናነቁት እኮ በስማ ወንድሜ መመደባችን ወደዚህ ነው። አሁንም በድጋሚ እንግዲህ እንኳን ደስ አላችሁ ጋይስ። ስግጥ ብላችሁ ስትፈምሱ እንግዲህ እዚህ ቦታ ላይ አዶናይ የደረሰበት አይነት ቦታ ላይ የምትደርሱት ማንንም ሰው መስማት ስታቆሙ ማለት ነው። እና ሰው አትስሙ የምንላችሁ በምክንያት ነው። እውነት ለመናገር መድረሱ ለምታስቡበት ቦታ የሆነ ነገር ለማሳካት በማንኛውም ነገር ሊሆን ይችላል እኮ ግዴታ ወታችሁ ሶሻል ሚዲያ ላይ መፈመስ ላይ ይጠበቅባችሁ ይችላል። ግን በየትኛውም መንገድ ላይ ማለት ነው በየትኛውም ቦታ ላይ የሆነ መስራት የምትፈልጉትን ነገር ስትጀምሩ ሰው አያበረታታችሁም። ይሄን ወቁና ሰውን አትስሙ። በእውነት ብዙ አይነት እኮ እንትኖች አሉ፣ ብዙ አይነት ተረቶች ይነገሩ ነበር አይደል? ብቻ አላቅም። አሁን ለእንስሳውን አላስታውሳትም። የሆነ የእንስሳቶች ዛፉ የመውጣት ውድድር ይወዳደሩና ብቻ ታውቁታላችሁ ሁላችሁም ይሄን ታሪክ አይደል? ሁሉም ዛፉን በመውጣት ላይ ያሉ እንግዲህ ሁሉም ዛፉን እየወጡ እንዳለ ከታች ያሉት ደግሞ ሌሎች ደጋፊዎቻቸው ምናምን አረ ወደቃችሁ፣ አረ ልትወድቁ ነው ምናምን ሲሏቸው እያንዳንዱ ጠብ እያሉ ይወድቃሉ ማለት ነው። መጨረሻ ላይ ግን የእንስሳዋን ስም አሁን አላስታውስም፣ ግን በቃ የሆነ እንስሳ አድርጋችሁ አስቡትና መጨረሻ ላይ ግን አንደኛው ማንንም ሳሰማ ዛፉን ወጥታ ትጨርስና አሸናፊ ትሆናለች ማለት ነውና እንዴት ግን እንደዛ ወደቅሽ ምናምን እየተባልሽ እንዴት ማንንም ሳሰሚ እንዴት ልጨርሽ ይቻልሽ ስትባል መስማት አትችልም ነበር። መስማት የተሳናት ነበረች። እና ሰውን አለመስማት የምር በጣም ብዙ ጥቅም ነው ያለው። በጣም ብዙ ጥቅም ማለት ነው። በእውነት የሆነ የሰው ምክር የሆነ የሚጠቅም ምክር ያስታውቃል። በእውነት እናንተ ስትለወጡ ስታድጉ ደስ የሚላቸው የምር ጥቂት ሰዎች ናቸው። ይሄን አምነን መቀበል አለብን። የአብዛኛውን ሰው ምክር መቀበል የለብንም። በእውነት አብዛኛው ሰው እናንተን ሊቃወም እናንተ በምትሰሩት ስራ በቃ ሊቃረናችሁ ነው የሚሞክረው። አረ ይሄ ልክ አይደለም፣ ይሄን አታርግ፣ ይሄን አርግ ምናምን። ለምንድን ነው የምትሰሙት? የፈለጋችሁትን የማድረግ መብት አላችሁ። በቃ እናንተን ያስደስታችሁን ነገር በነፃነት አድርጉት። በቃ አለቀ። መብታችሁ እኮ ነው፣ የራሳችሁ ህይወት ነው። በእናንተ ህይወት ላይ ሌላው ሰው እንዲያዝ አትፍቀዱለት። ለምን ታፍራላችሁ? በቃ ያ ሰው እንዲህ ቢለኝ እንዲህ ብገመት ጀጅ ቢያደርገኝ ምናምን ምንም አያመጡም እያልኳችሁ ነው። ምንም ስግጥ ብላችሁ ትፈምሳላችሁ። አዋርድ እስከ ማሸነፍ ትደርሳላችሁ። በጣም ደስ ብሎኛል። ማንንም እንዳሰሙ ጋይስ፣ ይመቻችሁ። እንቀጥላለን።